ልጇ ነው የምታየው። እኔ አንድ በጣም ትልቅ ሀሳብ አለኝ። አዜብን እዚህ ቤት ውስጥ ለምን አንቆልፍባት? ምን ቤት ውስጥ ቆልፍባት? እንዴ ይሄ እኮ ነገሩን የባስ ነው የሚያባብሰው። አያሳስብሽም እማዬ። ልክ እሷ ልብሷን ቀይራ ልትወጣ ስትል እዛው እንቆልፍባታል። ለአንዱ ትክክልሽ። ስልኬ ብታመጭ ይሻላል። ምንም ነገር እንዳታስብ እማዬ። ቁልፉን እኮ በጥንቃቄ ይቆላፉት። አሁን ግን ዋናው ነገር ስልኳ ላይ ያለውን መረጃ መደለትና ያ ሰውዬ እንዳይጠረጥር ማድረግ ነው። ግድ አለባችሁ። የፈለጋችሁትን ነገር አድርጓት፣ ብቻ እሷ ከካሌብ ህይወት አጥፏት። እሷ ከሌለች ካሌብ ወደ እኔ መመለሱ አይቀርም። የዮናስን ትኩረት ወደ ሌላ አቅጣጫ መቀየር ትችላለች። ካሌብን ካሳገተችው በኋላ አዜብ ላይም በሩን ከቆለፉ በኋላ ገሊላ ላይ ሞት ፈርደውባት ይገኛሉ። ከፈለክ አስወግዳት፣ እንደፈለክ አርጋት፣ ከዛን ካሌብ ወደ እኔ ይመለሳል እያለች ትገኛለች። ሆኖም ትናንትና ላይ ካሌብ ደሊላን ፍለጋ ወደ መጋዘን ሄዶ ነበር። ሆኖም ለኮማንደሩ ደውሎለት ነበር የሄደው። እሱም ከሄደ በኋላ ቤዛ ሌላ ነገር ሀሳብ መጥቶልኛል ብላ ለአልማዝ ነግሯት ነበር። አልማዝም ምን አይነት ሀሳብ አመጣሽ ደግሞ ብላ ስትላትም ካሌብን እዛው ባለበት ከገሊላ ጎን እንዲታገት እናድርግና ከዛም በኋላ ሁሉን ነገር በአዜብ ላይ እናደርጋለን። ካለበለዛ ደግሞ እኛ ስለምንታሰር ይሄ ነገር ወደኛ እንዳይዞር እሷ እንደሆነች እናደርጋለን በማለትም ሆኖም ካሌብን ምንም አይነት ጫፉን እንደማይነኩት ቃል ትገባላትና ካሌብን እንደታገተ ነበር ክፍሉ የተጠናቀቀው። ካሌብም እንግዲህ ከጀርባው በኩል ተመቶ እንደወደቀና ደሊላ ደንግጣ ካሌብ እዚህ ምን ትሰራለህ እንዳለ ክፍሉ ቢጠናቀቅም እሱንም እጆቹንና እግሩን አስረውት ከጎኑ አድርገውት ነበር። ሆኖም ካሌብ አይዞሽ፣ እኔ አድንሻለሁ፣ እኔ ከጎንሽ ነኝ ያለሁት፣ እኔ ከአንቺ ጋራ ነው ያለሁት ደሊላዬ፣ ምንም ነገር አታስቢ፣ ምንም ነገር አትጨነቂ እያላትም ማን ነው ግን እንደዚህ እያደረገ ያለው? ከኛ ብር የፈለገ ሰው ሊሆን ይችላል። ይህን ነገር እያደረገ ያለው መቼም ቢሆን ደግሞ አድንሻለሁ፣ መቼም ምንም ነገር አትሆኝም የኔ ውድ፣ ራስሽን እጠብቅልሻለሁ፣ እኔ ከጎንሽ ነኝ፣ ምንም ነገር አትጨናነቂ እያለ እያጽናናትም ነበር። ሆኖም እንግዲህ ገሊላ ምንም ነገር አንተ አታስብ፣ እኔ ደህና ነኝ፣ እንዴት አንተንም ወደዚህ ያመጣሉ እያለች እንግዲህ አይዞሽ እማዬ ከሰማች ታስወጣናለች እያላት ከጎኗ ሆኖ እያጽናናት፣ ውሃም ጠጥተሽ አታውቂም፣ ከንፈርሽ ተሰነቃቅጧል፣ አይዞሽ ገሊላዬ እያላት እንግዲህ እያጽናናት ነበር። ሆኖም እንግዲህ ካሌብ እናትየውና ቤዛ እንደዚህ አይነት ነገር እያደረጉ እንደሆነ ምንም ያወቀው ነገር የለም። ሆኖም እንግዲህ እሱ ደግሞ እናቴ ታድነናለች እያለ ይላል። ሆኖም እንግዲህ ቤዛም ደግሞ እንግዲህ እዛ ካሳገተቻቸውና ቁጭ ካለች በኋላ ወይዘሮ አዜብም ምንም ነገር አልተቀመጠችም ነበር። እጅግ በጣም ነበር የተጨነቀችው። እነሱም ሳሎን ላይ ቁጭ ብለው ሳለ ካሌብ ወዴት ገብቶ ነው? ካሌብ እስካሁን ድረስ አልመጣም። እኔ በጣም እየጨነቀኝ ነው ያለው። ወዴትስ ሄዶ ነው? ካሌብ ምን ሆኖ ነው? እያለች እንግዲህ እጅግ በጣም ተጨንቋ እያሰበችም ነበር። ሆኖም እንግዲህ እሷ እንደዛም ብትጨነቅ ምን ያስጨንቅሻል? አርፈሽ ለምን አትቀመጭም? ትልቅ እኮ ነው ይመጣል ብለው ይላታል። እንዴ ወደ መጋዘኑ ሳይሄድ አይቀርም ገሊላን እፈልጋታለሁ ብሎ እንደሄደ በዛው ቀረ። ስለዚህ እንዴት አልጨነቅም? ምን ሆነሻል አልማዝ? ልጅሽ እኮ ነው ወጥቶ የቀረው። እንዴት ለልጅሽ አታስቢም? ልጅሽን ምን አድርገሹ ነው? ወይስ እናንተ አግታችሁት ነው ብላ ስትልም መጋዘን ሄዷል ብላ ስትላቸውም እጅግ ይደነግጣሉ። ሆኖም እንግዲህ ካሌብ ካልመጣ እኔ እንደዚህ በፍጹም አርፌ አልቀመጥም። እኔ ሁሉንም ነገር ካልሆነ ሄጄ ለፖሊስ እናገራለሁ። ካሌብ የማይመጣ ከሆነ ያለውን ነገር ሁሉ ዘርዝሬ ነው የምናገረው ብላ ስትል እጅግ ይደነግጣሉ። ወይዘሮ አልማዝንም ይሄ ልጅ አንድ ነገር ቢሆን ወደ አንድ ቦታ ብትወስዱት እወቂ ብላ ካስጠነቀቀቻትም በኋላ ሆኖም እንግዲህ ቤዛም ትደነግጣለች። ወይዘሮ አልማዝም እንደዚህ እንደምታያት አይደለም፣ እውነቱ ላይ ካልደረሰች እና የሆነ ነገር ካላረገች ፖሊስ መጥቶ ጠራርጎ ይዞን ይሄዳል፣ ከዛ ሁሉ ነገር ተጋለጠ ማለት ነው ብላ ትላታለች።
ቤዛም በፍጹም ይሄ ነገር አይሆንም፣ ምንም የሚነቃብን ነገር የለም፣ አለቃውም ከኛ ጋራ ነው። ስለዚህ የትም ብትደውል ምንም ብታደርግ ከኛ ምንም ነገር ልታመልጥ አትችልም። ስለዚህ አለቃው ከኛ ጋር ስለሆነ ምንም ሀሳብ አይግባሽ ብላ ትላታለች። ካሌብም ምንም ነገር አይሆንም፣ ስለዚህ እሷ ብትደውልም ማንም የሚሰማ ሰው የለም፣ አንቺ ብቻ ምንም አትጨናነቂ ብላ ትላታለች። ሆኖም እንግዲህ አዜብም ግራ ገብቷት ወዴት ነው ልጄ? ምን ሆኖ ነው? ምንስ ነክቶት ነው? ወዴትስ ገብቶ ነው? ወዴት ሄዶ ነው? እያለች እንግዲህ ክፍል ውስጥ ሆና እንዴት ነው የማደርገው? ውስጤ እየፈራ ነው እያለች እንግዲህ እየተጨነቀች ለአለቃው ትደውልለታለች። ስትደውልለትም እሱም እንግዲህ ካሌብን እንዳየውና እነሱ ጋር እንዳለ ሰላም እንደሆነ ይነግራታል። ሆኖም እንግዲህ እንዳትመጪ እዛው ተቀመጪ በማለትም ትዕዛዙን ያስተላልፍላታል። እሷም እንዴት እዛ እቀመጣለሁ? የሆነ ነገር ማድረግ አለብኝ፣ መምጣት አለብኝ ብላ ስትልም አይ መምጣት አይጠበቅብሽም፣ አሁን ራስሽን እዛው ያዥ ብሎ ይላታል። ሆኖም እንግዲህ እሷም ሌላ ሰው ጋር ትደውልና ካሌብ እንደሌለ፣ ካሌብ ልጄ ወጥቶ ቀርቷል፣ በጣም ጨንቆኛል፣ እስቲ አዲስ ነገር ካለ አሳውቀኝ፣ ካሌብ ያለበት ፈልግልኝ በማለትም እየፈለገችው ነበር። ሆኖም እነሱ ምንም ነገር ያልመሰላቸው እራሳቸው ስላገቱት ምንም ነገር የመሰላቸው ነገር የለም። እንግዲህ እዚህ ጋር ወይዘሮ አልማዝ እንግዲህ ከአማች ናት ምንድናት? ቤዛ አሁን አማች ናት ወይስ ቅድመ አማች ናት? እኔ ነገር መቼ ነው የሚገባኝ? እንግዲህ ከቤዚ ጋር በመሆን እሷ አሳልፋ ካሌብን ሰጥታለች። ሆኖም እንግዲህ አዜብ በጣም ተጨንቋ ትገኛለች ማለት ነው። እነ ደሊላም እንግዲህ አይዞሽ እያለ እያጽናናት ውሃም ትጠጫለሽ፣ ከዚህ ማድንሻለሁ፣ አንቺ አትጨነቂ እያለ እንግዲህ ካሌብ ከጎንሽ ነኝ እያለ እሷም እንግዲህ እሱ እዛ ጋር የሚሰቃየውን ነገር እያዘነች አጋቹ ወደ ውስጥ ይገባል ማለት ነው። አጋቹ እንግዲህ ወደ ውስጥ ሲገባ ፊቱን ሸፍኖና ጥቁር ልብስ ለብሶ ነበር የገባው። ሆኖም እንግዲህ እሱም በገባበት ሰዓት አንተ ማነህ? እውነተኛ ሰውና ደፋር ሰው ብትሆን ኖሮ እንደዚህ አትመጣም ነበር፣ ፊትህን ትገልጽ ነበር። ፈሪነ ለምንድን ነው ፊትህን ካዲያ እንደዚህ የገለጥከው? ብሎ እንግዲህ አንዳንድ ነገር ቃላት ይናገረዋል ማለት ነው። ካሌብ በሚናገረውም ሰዓት እሱም ምንም አይነት የምፈራው ነገር የለም፣ ስለዚህ አርፈ ተቀመጥ አሁን ብሎ ይለዋል። ምግብም ይዞላቸው መጥቶ ነበረ። ሆኖም እንግዲህ እሱም ማን ነው ያገተኝ? አንተ ማነህ? ለምንድን ነው ምናምን እያለ በሚናገረው ሰዓት ካሌብንም ያነሳና ሽጉጥ ይደቅንበታል። ሆኖም እንግዲህ ሽጉጥ ሲደቅንበት ደሊላም እባክህ ካሌብ ዝም በል፣ እባክህ ካሌብ እባክህ ዝም በል እያለችው እንግዲህ እሱንም እባክህ ምንም ነገር አታድርገው፣ እኔን የፈለከኝ ነገር አድርግ፣ ካሌብን ግን ምንም ነገር አታድርግ እያለች እንግዲህ ደሊላም እየተማጸነችው ነበረ። ሆኖም እንግዲህ እሱም ሽጉጡን ከደቀነበት በኋላ ለምን አትተኩስም? ለምን አትገለኝም ታዲያ ብሎ ሲለውም ያንተን ህይወት የሚወስነው ሌላ ሰው ነው ብሎ ይለዋል። እንግዲህ እሱን እንዳትነኩት፣ ምንም አይነት ነገር እንዳትነኩት ብሎ ነበረ። ሆኖም እንግዲህ አንተ ወንድ አይደለም ፈሪ ነህ ባለበት ሰዓትም እንግዲህ እጁንም አንስቶበት ነበረ እንቅ አድርጎ ሊደበድበው ሲል እሷ ያለችው ነገር ትዝ ይለዋል። እንግዲህ እሷ ያለችው ነገር ትዝ ካለው በኋላ ሽጉጡንም አንስቶ ይደቅንበታል። ካሌብም እንግዲህ ምንም የፈራው ነገር ስላልነበረ እስቲ ደቅንብኝ፣ እስቲ ተኩስብኝ፣ የፈለከውን ነገር አድርግ እያለው ነበር። ሆኖም እንግዲህ እሱም ደሊላን እንደሚያድናት እየተናገረው አሁንም ደሊላን ሊነካ ወደ ደሊላ ይሄዳል። በቃ አሁን ምን ፈልገህ መጣ? ምግብ አመጣህ አይደለ? በቃ ውጣ፣ ከኛ የፈለጋችሁትን ነገር ብቻ ተናገሩ፣ ደሊላን አትንካት ብሎ ይለዋል። እንግዲህ ደሊላን ምንም አይነት ጫፏንም እንዲነካ አይፈልግም ነበረ። እሱም እንግዲህ እንደዛ በሚለው ሰዓትም ይብስበታል። ሆኖም አሁን ላይ እናንተው ሁለታችሁ መለያየት አለባችሁ ይለዋል። እንግዲህ ስልክ ትደውልለትና ወይዘሮ ቤዛ
ስልክ ከደወለች በኋላ ምን አይነት ሁኔታ ላይ እንዳለና ሁሉ ነገር በጥንቃቄ ነው ወይ ያለው ብቻ የሁሉ ነገር ለፍቼ አንድ ነገር እንዳይበላሽ በማለትም ደውላ እየጠየቀች ነበረ። እሷም እንግዲህ ደውላ እየጠየቀችው ባለበት ምንም አይነት ነገር አታስቢ፣ ምንም ነገር አትጨናነቂ፣ ሁሉም ነገር በሰላም ይጠናቀቃል ብሎ ይላታል። ሆኖም እንግዲህ ካሌብንና ደሊላን እንዲለዩቸው ትዕዛዝ ታወጣለች። እሱም እንግዲህ አሁን ልትለያዩ ነው፣ ስለዚህ ሁለታችሁም ለየብቻ መሆን አለባችሁ ብሎ ይለዋል። እሱም እዚሁ ነው የምቀመጠው፣ ለየብቻ ለምን ታደርገናለህ ብሎ ሲለውም እንግዲህ ካሌብን በግዳጅ ወስዶታል ማለት ነው። ደሊላ መጋዘን እንዲወስደው ትዕዛዝ አስተላለፈችበት፣ ወስዶታል ማለት ነው። እንግዲህ ወይዘሮ አዜብም የምትገባበት ቦታ ግራ ገብቷት የካሌብ መጥፋትና የደሊላ መጥፋት በጣም ስላስጨነቃት ይህንን ነገር ለፖሊስ ጣቢያ ማመልከት አለብኝ ብላ ስላለች እንግዲህ አሁንም ቤዛ ሌላ ሀሳብ ታመጣለች ማለት ነው። እሷም እንግዲህ ያመጣችው ሀሳብ ለምን እዚሁ አዜብንም በር አንቆልፍባትም ብላ እንግዲህ አልማዝን ታማግራታለች። አልማዝም እንግዲህ ጥሩ ሀሳብ አምጥቻለሁ ብላ ደሊላ ስትላት እሺ እኔ አይጥ ምን አይነት ሀሳብ ነው ያመጣሽው ብላ ስትላት በጣም ጥሩ ሀሳብ ነው ይዤ የመጣሁት አሁን እኔንም አንቺንም ከዚህ ካለንበት ያወጣል ብላ ስትላትም ምንድን ነው ብላ ስትላትም እንግዲህ ወይዘሮ አዜብን ለምን እዚሁ በር አንቆልፍባትም ብላ ትላታለች። እሷም እንዴት ነው በር የምንቆልፍባት? እንዴት ነው እሱ የምናግታት ብላ ትላለች። እንደዚህ አድርገን ካላገትናት በስተቀረ ነገሮችን ሁሉ ታወጣጣብናለች። ስለዚህ እሷ እውነትን ካላወቀች የሆነ ነገር ላይ ካልደረሰች አርፋ አትቀመጥም ስላለቻት አልማዝ እንግዲህ እናግታት ብላ ተስማማለች ማለት ነው። ሆኖም ለ3 ቀን እዚሁ በሩን ቆልፈንባት እናስቀምጣታለን። ከዛም በኋላ ለነሱ ማንም ሰው ሊደርስላቸው አይችልም። ከዛም በኋላ ካሌብ ወደ እኔ ይመለሳል፣ ደሊላም ወደ ምትሄድበት እናስወግዳታለን። ከዛን ነገሮች ሁሉ ተስተካከሉልን። ከዛም በኋላ እናስወራለን። ፍቅር ይዟቸው ተያይዘው እንደጠፉ እናደርግና ሰዎች እንዲያምኑን እናደርጋለን። አለቃውም ከኛ ጋራ ሰላለ ብላ ትላታለች። ካለበለዛ ደግሞ እሷን እንደዚህ አግተን የማናስራት ከሆነ እኛ እስር ቤት መግባታችን ነው። ከሁለት አንዱ ምረጪ፣ ካለበለዛ ፖሊስ መጥቶ ጠራርጎ ይዞን ይሄዳል ትላታለች። እንግዲህ ወይዘሮ አልማዝም ራሷን አሳልፋ ከመስጠት ብላ እንግዲህ ከእንደገና ሌላ ነገር ውስጥ ትገባለች ማለት ነው። በነገራችን ላይ በሬ የሌላችሁ ይህንን ነገር ገዝታችሁ እንደ በሬ ያርሳል እና ያውላችሁ መገፍተር ብቻ ነው። በሮቹ ይበላሉ። እናንተ ደግሞ እንደዚህ እያደረጋችሁ ማረስ ትችላላችሁ ማለት ነው። ያው ኢትዮጵያ ነው። ኢትዮጵያነታችን ኩራታችን፣ እርሻችን ኩራታችን ናትና ሌላ ፈረንጅ ሀገር እንዳይመስላችሁ ኢትዮጵያ ውስጥ ነውና እየታረሰ ያለው። ምን ታደርጋላችሁ? ይሄንን እንጨቱን እንደዚህ አርግታችሁ ግን ጡንቻ ያስፈልጋችኋል እና በሬ 200 ሺህ ብር 100 ሺህ ብር ገብቷል እየተባለ ስለሆነ ለእናንተ በማሰብ ነው ይህንን ይዤላችሁ የመጣሁት ማለት ነው። እንግዲህ እኔ ለእናንተ ብዬ የማልሆነው ነገር መቼ ምንም አይነት ነገር የለም። ሁሉንም ነገር ነው መሆንላችሁ። እናንተም ሰብስክራይብ እያደረጋችሁ ትንሽ ነው የቀራችሁ 10 ሺህ ልታስገቡ ቡሽ እያደረጋችሁ ስለሆነ ማለት ነው። ስለዚህ እኔም ደግሞ ቡሽ እያደረኩኝ ለእናንተ ቶሎ የሚደርስላችሁንና የሚጠቅምላችሁን ነገር ይዤ መጥቼላችኋለሁ። እንግዲህ ይሄንን አሁን በግብርና አካባቢ ያላችሁ ይሄንን እርስ አድርጋችሁ እንግዲህ ጥሩ እህል መዝራት ነው እና በሬም አያስፈልጋችሁም ለማለት ለማሳሰብ ያህል ነው ይሄንን ይዤላችሁ የመጣሁት ማለት ነው። ስለዚህ እንደዚህ አድርጋችሁ መዝራት ትችላላችሁ። ሆኖም እንግዲህ ሀዜብን እናግታት እዚሁ በር እንቆልፍባት በተባለውም እንግዲህ ወይዘሮ አልማዝ ተስማማለች። እንግዲህ ይህንን እሷን ከቆለፍንባት ሌላ መረጃ መውጣት አይችልም። ስለዚህ እሷ ላይ በበሩን በመቆለፍ ሁሉንም ነገር ማስተካከል እንችላለን በማለት እንግዲህ በዛ ትስማማለች ማለት ነው።
እንግዲህ በዛ ከተስማማችሁም በኋላ እሷም መቅዶንሱ እየበሰበሰ ቆይ ውሃ ልጠጣ። ያው ጎጆ ቤቱን እያያችሁ ጠብቁኝ። ውሃ የጠጣው ነው እና አሁን ለምሳሌ እዚህ ጋር ጎጆ ቤቱ ጋር እርስ ብታደርጉ ከዛን ደግሞ እየጨፈራችሁ ራሳችሁን ዘና ፈታ እያደረጋችሁ ኡራጌኛ ነው መሰለኝ ትወርዳላችሁ። ኡራጌኛ ከዛን ትወርዱና ወደ ላይ ትወርዱና ወደ ታይ ትወርዳላችሁ። ከዛን እንግዲህ እነሱ ይጨፍራል ብለው ሲጠብቁት እሱ ደግሞ ስፖርት ነው መሰለኝ የሰራው። መጀመሪያ ትክክል ጀምሯል። ትክክል ጀምሮ አላዋጣንም ተው ነው ማለት ነው። እና ከተው ነው በኋላ ደግሞ እዚህ ጋር እንደምታዩት እንግዲህ ከፍቶች ነበሩ። ከፍቶቹን ለመጠበቅ ስናስባቸው ከፍቶቹ ደግሞ ሳር ስለሌለ በረሃ ስለሆነ እንትን አለ። ከዛን እንግዲህ ጓደኛችን ደግሞ እዚህ ስር ተደብቃ ነበረ ማለት ነው። ሮጣ መጣች ማለት ነው። እንግዲህ አሁን አድገናል ማለት ነው። እና እንደዚህ ዳቧችሁን ጥላችሁ ሄዳችሁ እንደዚህ ሱክ እያላችሁ ያለ እና በዚህ ደግሞ አንድ ጥያቄ ልጠይቃችሁና ቀጣይ ቪዲዮ ላይ ይዤላችሁ እመጣለሁ ማለት ነው። አበባዮሽ ለምለም አበባዮሽ ያላችሁ ምን ገጥሟቸዋል? በአበባዮሽ ጊዜ እና እኔ አንድ ጊዜ ሄጃለሁ እና የገጠመችኝን እነግራችኋለሁ ማለት ነው። እና እናንተም ደግሞ ስለ ደሊላም እቀጥልላችኋለሁ። በነገራችን ላይ ስለ ደሊላ እና ስለ ገሊላ ምንም የምረሳው ነገር የለም ማለት ነው። እና ስለ ሁሉም ነው እኔ ማውራት ታውቃላችሁ። እኛ ቤት ሲመጡ አይምሮትን ማፍታታቱ፣ እኛ ቤት ሲመጡ ሽፈና መልመዱ፣ ሁሉም ነገር እኛ ጋር የሌለ ነገር የለም። ሽፈና መማር ይችላሉ። ነጠላ፣ ጋቢ፣ ብርድ ልብስ ላማችም ለቅርማያትም ከፈለጉ ጭፈራ፣ ከፈለጉ እንቅስቃሴ፣ ከፈለጉ በቃ የፈለጉት ነገር እኛ ጋር አይጠፋም ማለት ነው። እኛ ጋር መጥተው የሚያጡት ነገር የለም እያለን እንግዲህ ምን አይነት ጋቢ ልስራላችሁ? ጥበብ ነው ወይስ ቦታንታ ነው የምትፈልጉት? ወይስ ፓንት ነው የምትፈልጉት? የትኛውን ነው የምትፈልጉት? እሱንም ኮሜንት ላይ አስቀምጡ፣ እኔ እሰራላችኋለሁ ማለት ነው። እና ምንም ችግር ችግር በጫማ ስር ነው ያለው እኛ ሰፈር ማለት ነው። እና እንዳልኳችሁ እንግዲህ አዜብን ቀጥቅጠው ክፍል ውስጥ አስገብተዋታል ማለት ነው። እንግዲህ ክፍል ውስጥ አስገብተዋት እንግዲህ ወይዘሮ አልማዝ ደግሞ ሰው ሊሰማን ይችላል እያለች ነው። ሲጀመር እኔ ራሱ ሰምቻለሁ። መጣውላችሁ፣ ጠብቁኝ፣ መጣውላችሁ። ከዛን እንግዲህ አስወግዳት ትላለች። ደሊላ አምልጣለች። በነገራችን ላይ ደሊላ አምልጣለች። ስለዚህ የምንም ማስወገድ የምንም መሞት የለም። እንዴ ሞት እኮ አሁን ርካሽ ስለሆነ ማንም የሞት ሰው የለም። ከሞተችም ደግሞ ደሊላ የሆነ ድራማ ላይ ያለች እሱን እናያለን እንጂ እዚህ አናይም። እንዴ የምን መሞት የምን እንትን ነው? አስወግዳት የምትለው እንዴ? ቀይ ሰው ቀይ እንትን ታስመቻለሽ እንዴ? እና አሁን እስቲ ሽፈና የምትወዱ ሽፈና ዛሬ ምሳ ምሰራው መንዲ ነው። እና የምትፈልጉትን ነገር እዘዙኝ። ምግብ ብትፈልጉ ምን ብትሉ ደግሞ ትናንትና የሰራሁት መንዲ እስቲ ገብታችሁ እዩት። እስቲ እዩት። ቆይቷል ከሰራሁት ትዝ ሲለኝ ነው የለቀኩላችሁ። በጣም ቆይቷል። 1 አመት ሆኖታል። ደግሞ ከትናንት ወዲያ የሰራው እንዳይመስላችሁ ካሜራ ሳለምድ የቀረጽኩት ቪዲዮ ነው። እኔ በቃ ያሳዝነኛል የሆነ ነገር መደለትና ካሜራ አማን ሳሎን በፊት ካሜራ አማኔን ሳልቀጥረው በፊት ነው እንትን ያልኩት ይሄንን ነገር። እናንተ አታክልቱ እንዳለ እንትን ብሏል፣ ተበላሽቷል። ለምንድን ነው ግን የሚበላሸው? ቆይ ሆዳችን ውስጥም እንደዛ ነው እንዲህ የሚበላሸው? አሁን ተበላሽቷል። ደግሞ እኔና ሴትዮዋ ሰሞኑን ምን እንደገጠመን ልንገራችሁ። መቅዶንስ እና ኩርዙባራ እስከ ዛሬ ለይቼ አላውቅም። እኔ ስሙም የሚያዝልኝ መቅዶንስ ነው። መቅዶንስ ግዢ እላታለሁ። ለካ እኔ የምፈልገው ደግሞ ኩርዙባራ ነው። ከዛም በኋላ እንዴ ዛሬም አንቺ ሰውየው ነው እንዴ ተሳስቶ የሚጨምርልሽ? እኔ ያልኩሽን አታመጭም። እኔ እኮ
መቅዶን ሳምጪ ነው ያልኩሽ። ይሄ ቅጠሉ ሰፋ ሰፋ የሚለው እላታለሁ። ቅጠሉ ሰፋ ሰፋ የሚለው እኮ ኩርዝባራ ነው አትለኝም? ወይኔ እውነቴን እኮ ነው ጌታን። አሁን ያው ልጥለው ነው፣ እየበሰበሰ ነው። እኔ ሼባዋ ምን ሆና ነው የኔ ቆንጆ የኔ ጠንበለል የኔ የሚዬ መዳባይ ቤት ሲሶማች ምን ሆና ነው እያልኩ ለካ እሷ እኔ ነኝ አረብኛ መቼ ነው የምለምደው? መቼ እንደምለምድ ራሱ አላውቅም። ይበቃል እንግዲህ ይህንን ልጣሉ እንዳለ ሀራም ነው ጌታ እንዳላደርገው ከጌጡ ስር በስብሷል። እኛ ጋር እኮ አበሻ ሆነን አንጥለምና አባባ ደግሞ በዳንስ ፈታ ያደርጋቸዋል። ስለዚህ ውድ የተወደዳችሁና የተከበራችሁ የሴንዬ ቤተሰቦች እንግዲህ ሰብስክራይብ ላይክ አድርጉ፣ አበረታቱኝ፣ ባካችሁ አበረታቱኝ።